ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ አርብ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በመጪው ሰኞ የሚካሄደውን ምርጫ ለማደናቀፍ አቅደው ነበር በተባሉ የፋኖ ታጣቂዎች ላይ መከላከያ ከባድ እርምጃ ወስጃለሁ ሲል አስታወቀ። በወሎ ቀጠና ከባድ ውጊያ መጫሩን ተከትሎ መከላከያ ሰራዊት እንደ ቅጠል ረገፉ ሲል ጥብቅ መረጃ አውጥቷል። መግለጫው ስለ ፋኖ ኃይሎች አመራሩ ምሬ ወዳጆም ያለው ነገር አለ። መረጃውን እናደርሳለን። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አንድ አነጋጋሪ መልእክትን በፌስቡክ ልጥፋቸው አጋርተዋል። በጥንቅራችን አጠር ብለው ከተያዙት ዕለታዊ መረጃዎች መካከል ነው። የኤርትራ ተቃዋሚ ኃይሎች ፕሬዝዳንት ኢሳያስ አፈወርቂን በተመለከተ ተዘጋጅተናል ሲሉ አሳስበዋል። የኤርትራ ተቃዋሚ ኃይሎች በአስመራው ስርዓት ላይ ያወጁትን አዲስ የስርዓት ለውጥ ስትራቴጂ በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። በትግራይ ክልል በሳምንቱ ህወሓት በወጣቶች ላይ እየፈጸመ ያለው አፈሳ ተባብሶ ቀጥሏል። አሁን ላይ አፈሳው ቤት ለቤት እየተካሄደ ሲሆን በመንገድ ከመኪና ላይ ወጣቶችን በማውረድና ስልክ በመቀማት ወደ ካምፕ እያስገባ መሆኑ ታውቋል። የትግራይ ተቃዋሚ ፓርቲዎች ድምጻቸውን እያሰሙ ሲሆን ለአፍሪካ ህብረትና ለተባበሩት መንግስታት ደብዳቤ መጻፉ ተነግሯል። ሁኔታውን የተመለከተ ዘገባ ይዘናል። በትናንትናው ዕለት ከአማራ ክልል ወደ አዲስ አበባ ሲጓዙ የነበሩ መንገደኞች የታጣቂዎች ጥቃት ደርሶባቸው የእገታና የግድያ ተግባር መፈጸሙን መረጃዎች አመላክተዋል። ጥቃቱ የተፈጸመው በሁለት ታታ የህዝብ ማመላለሻ አውቶቡሶች ላይ ነው። ረፋድ 3 ሰዓት ላይ ልዩ ስሙ ወሌ በተባለች ቦታ ጥቃቱ የተፈጸመ መሆኑ ታውቋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። ኢትዮጵያ $1 ቢሊዮን የዩሮ ቦንድ ዕዳዋን ለማሸጋሸግ ያደረገችው ሌላኛው ዙር ድርድር ያለ ውጤት ተበትኗል። መንግስት የውጭ ዕዳውን ለማራዘም ያቀረበው አዲስ ፕሮፖዛል በዓለም አቀፍ የቦንድ ባለሀብቶች ዘንድ ውድቅ ተደርጓል። መረጃው ዝርዝር አለው። የትራምፕ አስተዳደር ከኢራን ጋር ተስማምተናል፣ በተለይ የሆርሙዝን መከፈት በተመለከተ በቅርቡ የምስራች አለን እያለ ነው። ተመልክተነዋል። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወደ ዲሞክራቲክ ሪፐብሊክ ኮንጎ ማቅናታቸው ተሰማ። ዋና ዳይሬክተሩ ወደ ዲሞክራቲክ ሪፐብሊክ ኮንጎ ያቀኑት በኮንጎ የተከሰተውን የኢቦላ ወረርሽኝ ተከትሎ ነው። ወረርሽኙን የተመለከተ አሁናዊ መረጃና አሃዞችን ይዘናል። የኢትዮጵያ ኒውክሌር ኃይል ኮሚሽን ለኢትዮጵያውያን ተማሪዎችና አሰልጣኞች በሩሲያ የነጻ ትምህርት ዕድል ማመቻቸቱን በሳምንቱ አስታውቋል። መስፈርት የምታሟሉ በዚህ ዕድል ተጠቃሚ እንድትሆኑ ጥሪ ቀርቧል። መረጃውን የምናጋራችሁ ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። በወሎ ከባድ ውጊያ መከላከያ ስለ ምሬ ወዳጆ። በመጪው ሰኞ የሚካሄደውን ምርጫ ለማደናቀፍ አቅደው ነበር በተባሉ የፋኖ ታጣቂዎች ላይ መከላከያ ከባድ እርምጃ መውሰዱን አስታወቀ። ትላንት ግንቦት 22 2018 ዓ.ም ከማለዳው 12 ሰዓት ጀምሮ በደቡብ ወሎ ዞን ቦረና ወረዳ መካነ ሰላም ከተማ አቅራቢያ ሶዬ በተባለ ስፍራ በሀገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል ከባድ ውጊያ መደረጉ ተሰምቷል። የፌድሪ መከላከያ ሰራዊት በይፋ የፌስቡክ ገጽ ላይ ባጋራው መልእክትም ምርጫውን ለማደናቀፍና የባንክ ተቋማትን ለመዝረፍ አቅዶ የተንቀሳቀሰውን የፋኖ ኃይል አስቀድሞ በተጠና ጥቃት ሙሉ በሙሉ መምታቱን አስታውቋል። መግለጫው አክሎም በምሬ ወዳጆ የሚመራው የሽፍታ ስብስብ በጥምር ኃይላችን በተወሰደበት ጠንከር ያለ የማጽዳት እርምጃ እንደ ቅጠል ረግፏል ሲል ድል መቀዳጀቱን ገልጿል። በዚህ ወታደራዊ ግጭት ውስጥ ስማቸው በግንባር ቀደምትነት የተጠቀሰው ምሬ ወዳጆ ወይም መኳንንት ወዳጆ በአማራ ክልል በተለይም በወሎ ቀጠና የሚንቀሳቀሱ የፋኖ ታጣቂዎች ታዋቂና ተጽዕኖ ፈጣሪ ወታደራዊ አዛዥ ናቸው። ምሬ ወዳጆ ቀደም ሲል በሰሜን ኢትዮጵያው ጦርነት ወቅት ከመንግስት የጸጥታ ኃይሎች ጋር በመተባበር የህወሓትን ኃይሎች በመዋጋት ረገድ ትልቅ ሚና የነበራቸው ሲሆን ያን ጊዜ በነበራቸው የውጊያ ተሳትፎ በመንግስት ባለስልጣናት ጭምር እውቅናና አድናቆት ተሰጥቷቸው ነበር። ሆኖም የፕሪቶሪያው የሰላም ስምምነት ከተፈረመና የክልል ልዩ ኃይሎችን የመበተን ውሳኔ ከተላለፈ በኋላ
ከመንግስት ጋር ያላቸው ግንኙነት ሙሉ በሙሉ በመሻከር ወደ ጫካ በመግባት የአሁኑን የፋኖ የታጠቀ አማጺ ኃይል በበላይነት መምራት ጀምረዋል። በአሁኑ ወቅት በመንግስት ዘንድ የጥፋት ቡድን መሪና ሽፍታ ተብለው ተፈርጀዋል። በአሁኑ ወቅት ምሬ ወዳጆ ከቀድሞ ባላንጣቸው ከህወሓት ኃይሎች ጋር ወታደራዊ ወይም ስልታዊ ትብብር አላቸው በሚል ከመንግስት በኩል ክስ ይቀርብባቸዋል። የፋኖና የህወሓት ኃይሎች በፌዴራል መንግስቱ ላይ ያላቸውን የጋራ ቅሬታ መሰረት በማድረግ መረጃ የመለዋወጥ ወይም የጋራ ግንባር የመፍጠር ዝንባሌ እያሳዩ ነው በሚል ከሚቀርብባቸው ክስ በተጨማሪም በአውደ ውጊያው በጋራ ተሰልፈዋል በሚል ይከሰሳሉ። በተለይም ከጥቂት ወራት በፊት በሰሜን ወሎ ወልዲያ አካባቢ በተቀሰቀሰ ወታደራዊ ግጭት ወቅት የፌዴራል መንግስት ሁለቱ ኃይሎች በጋራ መስራታቸውን በተመለከተ ይፋዊ ወንጀላ ሰንዝሮ ነበር። በአንጻሩ የፋኖ ደጋፊዎችና ለምሬ ወዳጆ ቅርብ የሆኑ ወገኖች ይህንን ክስ ፍጹም መሰረተ ቢስና የቡድኑን ህዝባዊ ተቀባይነት ለማስነቀፍ ሆን ተብሎ የሚሰራጭ የፕሮፓጋንዳ ዘመቻ ነው ሲሉ ውድቅ አድርጉታል። በቀጣይ መረጃ የጠቅላይ አማካሪ አነጋጋሪ መልእክት። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አነጋጋሪ የሆነ መልእክትን አስተላልፈዋል። መልእክታቸውም የህዝብ ተወካዮች ምክር ቤት ባጸደቀው አዲሱ የህዝብ በዓላትና የበዓላት አከባበር አዋጅ መሰረት ቀሪ የተደረገውን ግንቦት ሃያን የተመለከተ ነው። አቶ ጌታቸው ቀኑን አስበው እንኳን አደረሳችሁ ብለዋል። መልእክቱ በትግርኛ የተጻፈና የትግራይን ህዝብ በተለይም የትግራይን ወጣቶች የሚመለከት ሆኖም ታይቷል። ከዚሁ ጋር በተያያዘም አቶ ጌታቸው እንኳን አደረሳችሁ መልእክታቸውን በማህበራዊ ትስስር ገጾቻቸው አጋርተው ታይተዋል። ከብሔራዊ በዓላት ዝርዝር ውስጥ የሌለውን ግንቦት ሃያ በዓልን ህወሓት በትግራይ ክልል ደረጃ አክብሮት የዋለ ሲሆን የደርግ አገዛዝ ለ17 ዓመታት ከተካሄደ የትጥቅ አመፅ ትግል በኋላ ከስልጣን በኃይል የተወገደበት 35ኛ ዓመትን አስመልክቶም አቶ ጌታቸው ያስተላለፉት መልእክት አነጋጋሪ ሆኗል። አቶ ጌታቸው ይህንኑ መልእክታቸውን የትግራይ ወጣቶች ደርግን አጥብቀው እንደታገሉት የቀድሞ አባቶቻቸው ሁሉ አሁንም የህወሓትን አገዛዝ እንዲታገሉ ጥሪ ያስተላለፉበት አጋጣሚ ሆኖም ታይቷል። የደርግ ስርዓት የፈረሰበትን 35ኛ ዓመት የምስረታ በዓልና የትግራይ ህዝብ ለውጥ ለማምጣት በፈቃደኝነት ባደረገው ትግል እንኳን ደስ አላችሁ ለማለት ወዳለው ያሉት አቶ ጌታቸው ለውጥን በማምጣት ረገድ ጉልህ ሚና የነበረው ነገር ግን ከስልጣን ውጪ ሌላ የህዝብ ፍላጎት ያልነበረው የህወሓት አመራር ለስልጣን ሲል በ10 ሺዎች የሚቆጠሩ ወጣቶችን አፍኖ ሲወስድ ቆይቷል ብለዋል። በዚሁ የትግል ጥሪያቸውም ለትግራይ ወጣቶች ህወሓትን ለማስወገድ የተቻለንን ሁሉ እናደርግም ብለዋል። በቀጣይ መረጃ አዲሱ የአማራ ክልል ተጓዦች እገታ። በትናንትናው ዕለት ከአማራ ክልል ወደ አዲስ አበባ ሲጓዙ የነበሩ መንገደኞች የታጣቂዎች ጥቃት ደርሶባቸው የእገታና የግድያ ተግባር መፈጸሙን መረጃዎች አመላክተዋል። ጥቃቱ የተፈጸመው በሁለት ታታ የህዝብ ማመላለሻ አውቶቡሶች ላይ ነው። ረፋድ 3 ሰዓት ላይ ልዩ ስሙ ወሌ በተባለች ቦታ ጥቃቱ የተፈጸመ መሆኑ ታውቋል። ወሌ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ከጉሃ ጽዮን ከተማ በቅርበት የምትገኝ የገጠር ቀበሌ መሆኗን ዘገባዎች አመላክተዋል። ታጣቂዎቹ በዚህ የጎጃም አዲስ አበባ መስመር መንገድ ዳር አድፍጠው በመጠበቅ ተሳፋሪዎችን በጫኑት ሁለት የህዝብ ማመላለሻ አውቶቡሶች ላይ ድንገተኛ ጥቃት የከፈቱ መሆኑ ታውቋል። ከዚህ ቀደም በዚሁ መስመር በተለይም አሊዶሮ በተባለ ቦታ ተደጋጋሚ መንገደኞች ጥቃት እንደዚሁም እገታና የማስለቀቂያ ገንዘብን የመጠየቅ ሁኔታዎች በስፋት ሲታዩ ነበር። ጥቃቱና እገታው አንድ ጊዜ ጠንከር፣ ሌላ ጊዜ ደግሞ ለቀቅ እያለ ዛሬም ድረስ የቀጠለው ነው እየታየ ነው። በዚህ ጥቃት ምን ያህል ሰዎች ህይወታቸው እንዳለፈ በግልጽ የተብራራ መረጃ የወጣበት ሁኔታ አልታየም። የሟቾቹን ቁጥር እስከ 10 የሚያደርሱትም አሉ። ቁጥራቸው ያልታወቁ ታግተው የተወሰዱም አሉ። በታጣቂዎቹ ጥቃት የቆሰሉት በአካባቢው ባሉ ጤና ጣቢያዎች ተወስደው የህክምና እርዳታም እየተደረገላቸው ነው ተብሏል። የደረሰውን ጥቃት በተመለከተም የኦሮሚያ ክልላዊ መንግስትም ሆነ የአማራ ክልላዊ መንግስት እንደዚሁም በፌዴራሉ መንግስት ምንም የተባለ ነገር የለም። በአካባቢው ለበርካታ ዓመታት ከቀጠለ የመንገደኞች እገታና ግድያ ጋር በተያያዘም ጥቃቱን የኦነግ ሸኔ ታጣቂዎች እያደረሱት መሆኑን ክሶች የሚቀርቡ ሲሆን እስካሁን ባለው ሁኔታ ግን ይህ ነው ሊባል የሚችል መፍትሄ ሊገኝለት ያልቻለ ጉዳይ ሆኗል። በቀጣይ ርዕስ ኢሳያስን በተመለከተ ተዘጋጅተናል። ተቃዋሚው የኤርትራ ተቃዋሚ ኃይሎች ፕሬዝዳንት ኢሳያስ አፈወርቂን በተመለከተ ተዘጋጅተናል ሲሉ አሳስበዋል። በተለያዩ ዓለም ሀገራት የሚንቀሳቀሰውና የኤርትራን መንግስት አጥብቆ የሚቃወመው ብርጌድና ሐመዶ አመራር በየነ ገብረ እግዚአብሔር የፕሬዝዳንት ኢሳያስ አፈወርቂን አስተዳደር በትርጉም ባለው መልኩ ለመለወጥ መዘጋጀታቸውን በይፋ አስታውቋል። የብርጌድና ሐመዶ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር በማህበራዊ ገጻቸው ላይ ባሰፈሩት መልእክት የአስመራውን አስተዳደር ያረጀ አዲስ ዘዴ ሊማር የማይችልና ለውጥ ለሱ መጨረሻ የሆነ ሲሉ በጠንካራ ቃላት ወርፈውታል። አመራሩ በዚሁ ኤክስ ወይም ትዊተር ላይ ባሰፈሩት መልእክት አክለውም ከ30 ዓመታት በላይ በኤርትራ የነገሰውና ያረጀው ስርዓት ሀገሪቱን ወደ ተሻለ ደረጃ ሊያሸጋግር እንደማይችል በመጥቀስ ኤርትራና ህዝቧ የተሻለ እድል እንደሚገባቸውና ለዚህም
ስር ነቀል የሆነ የስርዓት ለውጥ ለማምጣት የሚያስችል የተሟላ መፍትሄ ከኤርትራ ብሔራዊ ሪፐብሊካን ኃይሎች ኢአርአርኤፍ ጋር በመሆን ማዘጋጀታቸውን በይፋ አመልክተዋል። ይህ በብርጌድ ንሓመዱ አመራር የተሰጠው አዲስ ወታደራዊና ፖለቲካዊ መግለጫ ፕሬዚዳንት ኢሳያስ አፈወርቂ ሀገሪቱን ለ3 አስርት ዓመታት ያህል ያለምንም ምርጫና ህገ መንግስት በብቸኝነት መምራታቸውን ተከትሎ በስደት ዘመናት የመጣው ጠንካራ የተቃውሞ ማዕበል መደምደሚያ ተደርጎ ይወሰዳል። በተለይም በስደት የሚኖሩ ወጣት ኤርትራውያንም በከፍተኛ ደረጃ በማንቀሳቀስ የሚታወቀውና ባለፉት ዓመታት በተለያዩ የአውሮፓና አሜሪካ ከተሞች በሚገኙ የኤርትራ ኤምባሲዎችና በዓላት ላይ ከባድ ተቃውሞዎችን ሲያደርግ የነበረው ይህ ንቅናቄ አሁን ላይ በትግል ስልቱ ላይ ስልታዊ ለውጥ ማድረጉን በአመራሩ በኩል አመልክቷል። የተቃውሞ ጎራ አባላት እንደሚከራከሩት በሀገር ውስጥ ያለው የፖለቲካ ጭቆና፣ ገደብ የሌለው የግዳጅ ወታደራዊ አገልግሎትና የዜጎች መሰረታዊ መብቶች መታፈን ሊቆም የሚችለው እንዲህ ባለው የተቀናጀ ቆራጥና መሪ ባለው የተቃውሞ ኃይል አማካኝነት ብቻ ነው። በአንጻሩ የኢሳያስ አፈወርቂ መንግስትና ደጋፊዎች የብርጌድ ንሓመዱና አጠቃላይ ንቅናቄው የውጭ ኃይሎች ተላላኪዎችና የኤርትራ ሉዓላዊነት ለማፍረስ በታሪክ ጠላቶች የሚደገፉ የጥፋት ቡድኖች ሲሉ በተደጋጋሚ ፈርጇቸዋል። በቀጣይ መረጃ የህወሓት አፈሳ ተባብሶ ቀጥሏል። የትግራይ ተቃዋሚዎች ለአፍሪካ ህብረትና ለተባበሩት መንግስታት ደብዳቤ ጽፈዋል። ህወሓት ከቅርብ ቀናት ወዲህ አስገዳጅ ወጣቶች ወታደራዊ አፈሳ እያካሄደ መሆኑንና ይህም ህዝብን በጭንቅ ውስጥ የከተተ በመሆኑ በአስቸኳይ እንዲቆም ሲል ሳልሳይ ወያነ ትግራይ ፓርቲ ጥሪ ያቀረበ። ፓርቲው ህወሓት እየተካሄደ ነው ያለውን አስገዳጅ አፈሳ ለማስቆም ፖለቲካዊና ዲፕሎማሲያዊ ስራዎችን እንደሚሰራ አስታውቋል። ፓርቲው በትግራይ ውስጥ ሌላ ዙር ጦርነት እንዳይከሰት በተጋሮች መካከል ውይይትና እርቅ እንዲደረግ ጥሪ አቅርበዋል። ፓርቲው ይህንን ያለው በክልሉ እየተፈጸመ ያለው የወጣቶች አፈሳ መባባሱን ተከትሎ ነው። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች በሳምንቱ በርከት ብለው እየወጡ ነው። ወጣቶችን ለወታደራዊ አገልግሎት ለመመልመል የተቀናጁ ዘመቻዎች እየተካሄዱ መሆኑ ሲነገር፣ ቤት ለቤት አሰሳ ማድረግ፣ ወጣቶች ላይ እገታዎች መጠናከራቸውንና የተመለመሉ ወጣቶች ወደ ማሰልጠኛ እየተጓጓዙም እንደሚገኙ እየተነገረ ነው። በየከተማው ካሉ ማቆያዎች የተቀረጹ የቪዲዮ ማስረጃዎችም እየታዩ ነው። በተለይም በአክሱምና በአካባቢው በሚገኙ የትግራይ ማዕከላዊ ዞን ወረዳዎች ውስጥ ይህ የግዳጅ ምልመላ ባለፈው ሳምንት በከፍተኛ ሁኔታ መጨመሩን ምስክሮች ገልጸዋል። የታጠቁ ሰዎች ወደ ቤት ይመጣሉ፣ ቤት ውስጥ የፈለጉትን ሰው ካጡ በምትኩ ሌላ ሰው ይዘው ይሄዳሉ ሲሉ ምስክሮች ለዜና ምንጮች ገልጸዋል። የቀድሞ ተዋጊዎችና አቅመ ደካማ አባወራዎች በአፈሳው በተለይ ትኩረት የተደረገባቸው ናቸው ብለዋል። በአድዋ አካባቢ በሳምንቱ እየተጓዙ ያሉ ወጣቶች ከህዝብ ማመላለሻ ተሽከርካሪዎች ላይ እንዲወርዱ ተደርገው ወደ ካምፕ መወሰዳቸው ተነግሯል። ከ400 በላይ ወጣቶች ስልካቸው ተቀምጦ በትግራይ ማዕከላዊ ዞን ዳጋ ሐሙስ ጸደይ አካባቢ ወደሚገኘው ሰጉህ ወደ ተባለ ወታደራዊ ማሰልጠኛ ማዕከል መወሰዳቸውን እማኞች ገልጸዋል። አፈሳው በአብዛኛው ያለ ፍላጎት በግዴታ የሚደረግ መሆኑን የታወቀው እንዲህ በትግራይ ክልል የፖለቲካ ውጥረት በበረታበትና አፈሳ በተጠናከረበት ወቅት ተቃዋሚ ፓርቲዎች በክልሉ እንደገና ወታደራዊ እንቅስቃሴዎች እያገረሹ መሆናቸውን እያስጠነቀቁ ነው። የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ለአፍሪካ ህብረትና ለዓለም አቀፍ የሰብአዊ መብት ድርጅቶች ደብዳቤ ጻፈ ሲሆን ህወሓትና ከእሱ ጋር ግንኙነት ያላቸው ወታደራዊ ቡድኖች በመላው ትግራይ በወጣቶች ላይ የጅምላ የግዳጅ ውትድርና እያካሄዱ መሆኑን ክስ አመልክቷል። እንዲሁም ስምረት ፓርቲ ህወሓት ከመላው ትግራይ ወጣቶችን በግዳጅ በማፈስ ወዳልታወቁ ካምፖች እየወሰደ እንደሚገኝ መግለጹ መዘገቡ ይታወሳል። በቀጣይ ርዕስ ድርድሩ ሳይሳካ ቀረ። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2014 ቦንድ ሸጣ የወሰደችውን $1 ቢሊዮን ብድር መልሳ ለመክፈል ስታደርገው የነበረው ሌላ ዙር የሽግሽግ ድርድር አሁንም ያለምንም ውጤት መበተኑ ታውቋል። የግል አበዳሪዎች ማለትም የቦንድ ባለሀብቶች ቀደም ሲል አቅርቦት የነበረው የብድር መክፈያ ሽግሽግ ቅድመ ሁኔታ በመንግስትም ሆነ ከመንግስት አበዳሪ ሀገራት መርህ ጋር የማይጣጣም ሆኖ መገኘቱን ብር ሜትሪክስ ዘግቧል። በመሆኑም የኢትዮጵያ መንግስት ሁሉንም ወገኖች ያስማማል ያለውን የራሱን አዲስ ውጥን ወይም ፕሮፖዛል ለውይይት አቅርቦ የነበረ ቢሆንም የዩሮ ቦንድ አበዳሪ ባለሀብቶች ግን በቀረበ የመንግስት አማራጭ ሀሳብ ባለመርካታቸው ምክንያት ድርድሩ አሁንም ሳይቋጭ ለመጠናቀቅ ተገዷል። ይህ በዩሮ ቦንድ ባለሀብቶች ውድቅ የተደረገው የኢትዮጵያ መንግስት አዲስ ፕሮፖዛል በዓለም አቀፍ ደረጃ በቡድን 20 የዕዳ እፎይታ ማዕቀፍ ስር በሚታቀፉት የመንግስታት አበዳሪዎች ዘንድ ግን ሙሉ ተቀባይነት አግኝቶ እንደነበር ተዘግቧል። መንግስት የሀገሪቱን የውጭ ዕዳ ጫና ለማቃለልና ኢኮኖሚ ላይ የሚፈጥረውን ጫና ለመቀነስ ሲል ይህ የ$1 ቢሊዮን ዕዳ መክፈያ ጊዜ እስከ አውሮፓውያን አቆጣጠር 2029 ድረስ እንዲራዘምለት ከፍተኛ ፍላጎት አለው። ሆኖም ግን የራሳቸውን ከፍተኛ ትርፍና ጥቅም እና ዋስትና የሚያስቀድሙት የግል ባለሀብቶች ከመንግስታት አበዳሪዎች በተለየ መልኩ ጥብቅ ቅድመ ሁኔታዎችን በማስቀመጣቸው የጋራ ስምምነት ላይ መድረስ አልተቻለም። ኢትዮጵያ ከ10 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2014 በዓለም አቀፍ የፋይናንስ ገበያ ላይ ቦንድ በመሸጥ የወሰደችውን ይህን ከፍተኛ ብድር
ሙሉ በሙሉ አጠናቃ መክፈል የነበረባት ከአንድ ዓመት ገደማ በፊት እንደ አውሮፓውያን አቆጣጠር በ2024 መጨረሻ ላይ ነበር። ሆኖም ሀገሪቱ ከገጠማት የውጭ ምንዛሬ እጥረትና ኢኮኖሚ ጫና የተነሳ ከመንግስታትና ከግል አበዳሪዎች የመክፈያ ጊዜ ሽግሽግ በመጠየቋ ምክንያት ገንዘቡ በተቀመጠለት ጊዜ ሳይመለስ ቀርቷል። ይህ አሁን የተደረገውና ያለ ውጤት የተበተነው ድርድር በሀገሪቱ ወደፊት የብድር አሰጣጥ ታሪክና በዓለም አቀፍ ደረጃ ባላት የፋይናንስ አመኔታ ወይም ክሬዲት ሬቲንግ ላይ የራሱ የሆነ ጥላ ማሳረፉ እንደማይቀር የዘርፉ ባለሙያዎች ይናገራሉ። በቀጣይ መረጃ ከኢራን ጋር ተስማምተናል። አሜሪካ ኢራን የሆርሙዝን ወሽመጥ ጥርቅም አድርጋ በመዝጋቷ ጭንቅ ውስጥ የገባው የትራምፕ አስተዳደር አሁን ባለው ሁኔታ ከኢራን ጋር ባደረግኩት አስጨራሽ ድርድር ጊዜያዊ ስምምነት ላይ ደርሻለሁ እያለ ነው። የትራምፕ አስተዳደር አመራሮችን ዋቢ ያደረገው ሲኤንኤን በዘገባው እንዳመለከተው ከሆነ ስምምነቱ የተደረሰው ኢራን የሆርሙዝ ወሽመጥን በምትከፍትበት ዙሪያ ነው። ከዚያም የኒውክሌሩ ንግግር ደግሞ በሚቀጥልበት ዙሪያ መሆኑንም ዘገባው አመላክቷል። ሲኤንኤን በዚህ ዙሪያ ኢራን ያለችው ምንም ነገር የሌለ መሆኑን አስታውቋል። ድርድርን በተመለከተ ጎላ ብለው ብዙውን ጊዜ ሲወራ የሚሰማው በአሜሪካ በኩል ነው። ኢራን የሆርሙዝ ወሽመጥን ጥርቅም አድርጋ መዝጋቷ የነዳጅ ድፍድፍ ዋጋ በበርሜል ቅድመ ጦርነት ከነበረበት $70 በአሁኑ ሰዓት $100 በላይ እንዲያሻቅብ አድርጎታል። በአሜሪካም ኢኮኖሚ ውስጥ ግሽበት ተከስቶ የእያንዳንዱን አሜሪካ የኪስ መዳበሱ ትራምፕን ጭንቅ ውስጥ ከቶ የድርድር ያለህ እያስባለ ይገኛል። በቀጣይ ርዕስ ዶክተር ቴድሮስ አድሃኖም ወደ ዴሞክራቲክ ሪፐብሊክ ኮንጎ አቀኑ። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወደ ዴሞክራቲክ ሪፐብሊክ ኮንጎ ማቅናታቸው ተሰማ። ዋና ዳይሬክተሩ ወደ ዴሞክራቲክ ሪፐብሊክ ኮንጎ ያቀኑት በኮንጎ የተከሰተውን የኢቦላ ወረርሽኝ ተከትሎ ነው። የኢቦላ ወረርሽኝ በድጋሚ አገርሽቷል። የኢቱሪ ግዛት ደግሞ የችግሩ ዋነኛ ሰለባ ሆኗል። በዴሞክራቲክ ሪፐብሊክ ኮንጎ መንግስት መሪነት ከዓለም ጤና ድርጅት ቡድኖቻችን ከአጋሮቻችንና ከጤና ባለሙያዎች ጋር በመሆን በቦታው እገኛለሁ ብለዋል። ዶክተር ቴድሮስ ይህች ሀገር የኢቦላ ወረርሽኝን 16 ጊዜ ድል አድርጋለች። 17ኛው ጊዜም ከዚህ የተለየ አይሆንም። ነገር ግን አሁን በጋራ መነሳት አለብን ሲሉም ጥሪ አድርገዋል። የዓለም ጤና ድርጅት ኢቦላን አሁን ላይ የዓለም ስጋት ሲል ማወጁ ይታወቃል። የጤና ድርጅቱ ኢቦላን የመከላከል ቅድመ ተግባራትን በበርካታ ተጋላጭ ሀገራት እያከናወንኩ ነው ሲልም ገልጿል። እስካሁን ዴሞክራቲክ ኮንጎ የቫይረሱ ስርጭት ያለባት ዋነኛው ሀገር ሆና የቀጠለች ሲሆን እስከ ትላንት ማምሻው ድረስ በቫይረሱ የተያዙ ሰዎች ቁጥር 1198 ደርሷል። ትላንት 121 ተጨማሪ ሰዎች መያዛቸው በላቦራቶሪ ተረጋግጧል። የሞት መጠኑም አስደንጋጭ በሆነ መልኩ እየጨመረ ሲሆን ቁጥሩ 263 ደርሷል። በኮንጎ ጎረቤት ኡጋንዳም በቫይረሱ የተያዙ ሰዎች ቁጥር 7 ሲደርስ አንድ ሞት ተመዝግቧል። ካምፓላ ከኮንጎ ጋር የሚያገናኛትን ድንበርም ዘግታለች። የተባበሩት መንግስታት ድርጅት በወረርሽኝ ቁጥጥር ለኮንጎ ድጋፍ እያደረገ ሲሆን የአሜሪካ የበሽታ ቁጥጥርና መከላከል ማዕከል CDC ባለሙያዎችን ወደ አገሪቱ አሰማርቷል። እንግሊዝ ደግሞ ለወረርሽኝ ቁጥጥሩ የ20 ሚሊዮን ዩሮ ድጋፍ አድርጋለች። በቀጣይ መረጃ የኢትዮጵያ ኒውክሌር ኃይል ኮሚሽን ያቀረበው ጥሪ። የኢትዮጵያ ኒውክሌር ኃይል ማመንጫ ግንባታ ለማድረግ ፕሮጀክት ሰንቃ ከሩሲያ መንግስት ጋር ስምምነት ማድረጓ ይታወሳል። አገሪቱ የመጀመሪያው ኒውክሌር ኃይል ኮሚሽን መስረታ ወደ ስራ ገብታለች። ከሞስኮ ጋር ተከታታይ ንግግሮችና ምልልሶች እንዲሁም ስምምነቶች የተፈረሙ ሲሆን ኢትዮጵያ ኒውክሌር ኃይል ማመንጨት ቴክኖሎጂና እውቀቱን ለማግኘት መረጃ አሳልፎ ያለመስጠት ስምምነት ከወራት በፊት መፈረሟም የሚታወስ ነው። ሩሲያ ኢትዮጵያን መሐንዲሶች በዘርፉ ለማሰልጠንም ተስማምታለች። ይህንን ተከትሎ የኢትዮጵያ ኒውክሌር ኃይል ኮሚሽን ጠንካራ ሀገራዊ ኒውክሌር መሰረተ ልማት ለመገንባት የሚያስችሉ ከፍተኛ ባለሙያዎችን ለማፍራት ለኢትዮጵያውያን ተማሪዎችና አሰልጣኞች በሩሲያ የነጻ ትምህርት ዕድል ማመቻቸቱን በሳምንቱ አስታውቋል። ኮሚሽኑ ለ2026-27 የትምህርት ዘመን በሩሲያ በሚገኙ ስመጥር የሳይንስና የምህንድስና ከፍተኛ ትምህርት ተቋማት በመጀመሪያና በሁለተኛ ዲግሪ መማር የሚፈልጉ ብቁ አመልካቾች እንዲመዘገቡ ጥሪ አቅርቧል። ማመልከት ለሚፈልጉ መስፈርቱ ይፋ የሆነ ሲሆን ለመጀመሪያ ዲግሪ ወይም BSc ዕድሜያቸው ከ20 ዓመት ያልበለጠና የሁለተኛ ደረጃ መልቀቂያ አማካይ ውጤታቸው 500 እና ከዚያ በላይ መሆን እንዳለበት፣ ለሁለተኛ ዲግሪ MSc ወይም MA ዕድሜያቸው ከ30 ዓመት ያልበለጠና በሳይንስና በምህንድስና ዘርፍ ከፍተኛ ውጤት የተመረቁ ሊሆኑ እንደሚገባ እንዲሁም ሴት አመልካቾች ለዘርፉ እንዲበረታቱ ኮሚሽኑ ጥሪ አቅርቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።